ونصلي ونسلم على أشرف الأنبياء والمرسلين وآله وصحبه أجمعين وبعد. عندنا تمت አንጃዎች ከአላህ ውጭ ሌሎችን መጣራት እነሱ ራስን አጎብዞ አምልኮ መፈጸምና የመሳሰሉትን የሽርክ ተግባራትን ማከናወን የተፈቀደ ለማድረግ የተለያዩ ጅምብሮችን በህብረተሰቡ መካከል ለሚያሰራጩ አውቀናል። ከዚህ መካከል በጥቅሉ ዒባዳ ወይም የአምልኮ ተግባር ትርጓሜን በመቀየርም ላይ የሰነዘሩት ነገር እንዳለ አውቀናል። የአምልኮ ዘርፎች ብዙ ናቸው። ከነዚህ መካከል አንዱ ከአላህ እርዳታን መፈለግ ነው። ይህ ለአላህ ብቻ የተገባ ነው። ሆኖም ፍጡራን ማድረግ በሚችሉት ርዕስ ላይ ከሆነ ይህንን ከአላህ ውጭ ካለ አካል እነሱ በሚችሉት መልኩ መጠየቅ ሽርክ እንደማይሆን የታወቀ ነው። ለምሳሌ ይህንን ጠረጴዛ ከዚህ ወደዚያ ለመውሰድ እባክህ አግዘኝ ወይም በዚያ በኩል ያዘልኝ ብሎ አንድ ሰው ከኛ መካከል አንዱን ቢጠይቅ ይህ ሽርክ እንደማይሆን ግልጽ ነው። እንዲያውም ተጠያቂው በዚህ ርዕስ ላይ ጠያቂውን ቢያግዘው ከአላህ ዘንድ ይመነዳል። ነገር ግን ከአላህ ውጭ ማንም ይሰራው በማይችለው ጉዳይ ላይ ወይንም የተወሰኑት ፍጡራን ይህን ማድረግ ቢችሉ እንኳን የማይችሉትን ይህንን ነገር መጠየቅ ከእስላም የሚያስወጣ ትልቅ ሽርክ ይሆናል። ለምሳሌ ከጀሃነም እሳት ጠብቁኝ ወይንም ሀብታም አድርጉኝ፣ ገንዘብ ስጡኝ ሳይሆን ገንዘብ ያለውን ሰው ገንዘብ ስጠኝ ማለትና በጥቅሉ ሀብታም አድርገኝ ብሎ ገንዘብ የሌለውንም ሰው መጠየቅ የተለያዩ ናቸው። በዚህ መልኩ ይህን መሰል ጥያቄዎችን ከማንም መጠየቅ ከአላህ እስካልሆነ ድረስ ይሄ ክህደትን ሊያስከትል የሚችል ነው። ነገር ግን ቅድም እንዳልኩት ከሚችል አካል የሚጠየቅ ከሆነ ይሄ እዚህ ፍርድ ውስጥ አይከተትም። ሆኖም የተወሰኑት ፍጡራን የሚችሉትና የተወሰኑት ደግሞ የማይችሉት ከሆነ ጥቂቶች ወይም ከፊሎች ስለሚችሉት ከሁሉም ይህንን እገዛ ለማግኘት ጥያቄ ማቅረብ ይቻላል ከተባለ የሚያስኬድ አይሆንም። አንድ ሰው በመንገድ ላይ አደጋ አጋጥሞት ይህንን አደጋ ለመታደግ በአቅራቢያ ያለውን ሰው እባክህ አንዴ አግዘኝ ቢል ወይም የሚያውቀውን ሰው በስልክ ደውሎ ቢጠራ አይከለከልም፣ ይህንን ማድረግ እስከቻለ ድረስ። ነገር ግን የማይሰማውን የማያየውን እከሌ ድረስልኝ ብሎ ልክ እሱ የእሱን ሁኔታ እንደሚከታተል አስቦ ይህን መሰል ጥያቄ ማቅረቡ ክህደት ይሆናል። ወይንም ሙታንን በዚህ መልኩ መጠየቅ ተመሳሳይ ፍርድ ይሰጠዋል። አላህ ስብሓንሁ ወተዓላ ሁላችንም ደጋግመን ቢያንስ በቀን 17 በምናነባው ምዕራፍ ላይ እሱን ብቻ እርዳታን እንደምንጠይቅ እሱን ብቻ እንደምንገዛ ቃል እንድንገባ አስተምሮናል። ኢያከ ነዕቡዱ ወኢያከ ነስተዒን። ኢያከ ነዕቡዱ የሚለው በዚህ ቅደም ተከተል መሰረት መስፈሩ የሚሰጠው መልእክት አለ። ኢያከ የሚለው ضمير منفصل ቅድሚያ መምጣቱ ሐስርና ቀስርን ያሳያል። አንተን ብቻ እንገዛለን ማለት ይሆናል። እንደዚሁም ወኢያከ ነስተዒን አንተንም ብቻ እርዳታን ለምናለን ማለት ይሆናል። ስለዚህ ከአላህ ብቻ ነው እርዳታ የሚለመነው። መልእክተኛውም ዓለይሂ ሰላቱ ወሰላም ያጎታቸውን ልጅ حبر هذه الأمة وترجمان القرآن عبد الله بن عباس سمكرو إذا سألت فاسأل الله وإذا استعنت فاستعن بالله. ستطيق الله بتشا طيق እርዳታን ስትለምን አላህን ብቻ ለምን ብለውታል። በእነዚህና በመሰል በርካታ ቁርአናዊና ሐዲሳዊ አስረጆች ከአላህ ውጭ አላህ ብቻ ማድረግ በሚችለው ጉዳይ ላይ ማንንም መጠየቅ ሽርክ እንደሆነ የታወቀ ከመሆኑ ባሻገር ሁሉም የኢስላም ሊቃውንት ይህንን እውነታ አጽድቀው ነበር ያለፉት። በዚህም ላይ የተነሳ ክርክርም አልነበረም። በኋላ ከነቢያት ፋና የራቀ ማህበረሰብ እየበዛ ሲሄድ የቀድሞ ትክክለኛ አቋም እየተረሳ መጥቶ እንደ አዲስ ውዥንብሮች ተፈጠሩ እንጂ ይህ የክርክር ርዕስ ሆኖ አያውቅም። ሆኖም አንዳንድ የጥመት አንጃዎች ቅድም እንደጠቆምኩት በዚህ ርዕስ ላይ እንደ ሌሎች ርዕሶች ሁሉ ውዥንብርን ለመፍጠር የሚጠቀሟቸው የተለያዩ ስልቶች አሉ። ከነዚህ ስልቶች መካከል አንዱ ትክክለኛ ያልሆኑ ሐዲሶችን መዞ በማውጣት ለአቋማቸው እንደ መረጃ ማቅረብ ነው። ለዛሬ በአላህ ፈቃድ ሁለት ምሳሌዎችን ብቻ ለማየት እንሞክራለን። የመጀመሪያው الإمام البخاري الأدب المفرد بتبالو مصحفاتشونا ابن السني عمل اليوم والليلة بتبالو درساناتشو
ያሰፈሩት ዘገባን የተመረኮዘ ነው። እዚህ ልብ እንዲባል የምፈልገው ነገር አልኢማም አልቡኻሪ في الادب المفرد ስንል صحيح البخاري አይደለም። ይሄ ከصحيح البخاري ውጭ ያለ እሳቸው ያዘጋጁት የሐዲስ ጥራዝ ነው። ነገር ግን ልክ እንደዚህኛው እንደ صحيح ሙሉ ለሙሉ ሐዲሶቹ የተረጋገጡና ትክክለኛ አይደሉም። ስለዚህ አልኢማም አልቡኻሪ ምናልባት እሳቸው ራሳቸው ضعيف እንደሆነ የሚያምኑበትን ሐዲስ ለሆኑ ምክንያቶች በዚህ መጽሐፍ ላይ ሊያካትቱ ይችላሉ። ከዚህም ውጭ ሌሎች መጽሐፎችን እንደጻፉት ሁሉ ለምሳሌ خلق أفعال العباد ከዚህም ውጭ ከሪጃል ጋር የተያያዙ ታሪክ الكبير ታሪክ الصغير እና የመሳሰሉ መጽሐፍት አዘጋጅተዋል። ስለዚህ البخاري ያወሩት ነው ተብሎ በጥቅሉ በዚህ መልኩ መግለጽ ስህተት ነው። ሰዎች በጥቅሉ ይህን መሰል ገለጻ ሲሰሙ የለመዱት صحيح البخاري ነው። አሁን ግን እንደዛ አይደለም። በዚህ ዘገባ ላይ የምናገኘው አብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁማ አንድ ጊዜ እግሩ ከመቀመጥ ብዛት ደንዘዝ አለ። ይህ በብዛት የሚያጋጥም ነገር ነው። አንድ ሰው በሆነ ቦታ ላይ ለረጅም ጊዜ ሲቀመጥ እግሩ ሊደነዝዝ ይችላል። ሲነሳ የሆነ ስሜት ይሰማል። ከዛ በኋላ ይህ ስሜት ወዲያውኑ ይጠፋል። ይህ ስሜት ሲሰማው ከሱ ጋር የነበረው አንዱ اذكر احب الناس اليك ከሰዎች ሁሉ በጣም የምትወደውን ስም ጥራ ወይም አስታውስ አለ። እሱም ሙሐመድ አለ። በዚህ ዘገባ መሰረት አንድ ሰው እግሩን ወይም ሰውነቱን አንድ ችግር ሲያጋጥመው ረሱል ሰለላሁ ዐለይሂ ወሰለም ከዚህ ችግር እንዲያድኑት ወይም ከበሽታ እንዲፈውሱት እሳቸውን መለመን ይቻላል ማለት ነው አሉ። ለዚህ የምንሰጠው መልስ በሁለት ይከፈላል። ሁለት መልስ ብቻ አይደለም። طبعا አንድ መልስ በቂ ነው፣ ግን ሁለት አይነት መልሶች ናቸው። የመጀመሪያው ከሐዲስ ትክክለኛነት ጋር የተያያዘ ሲሆን፣ ሁለተኛው ደግሞ ሐዲስ ትክክል ነው ብንል ራሱ ይህንን መልእክት ይጠቁማል ወይስ አይጠቁምም ከሚለው ርዕስ ጋር የተያያዘ ነው። ሐዲስ ትክክል ነው ወይ የሚለው ጥያቄ ከተነሳ ሐዲሱ በፍጹም ትክክለኛ ሐዲስ አይደለም። አንድ ችግር እንኳን ሐዲስን ሙሉ ለሙሉ ለመጣል በቂ ሆኖ ሳለ ግን በዚህ ሐዲስ ላይ ሊጠቀሱ የሚችሉ በርካታ ችግሮች አሉ። ለምሳሌ አንደኛ በሰነዱ ውስጥ ሙሐመድ ብን ሙስዓብ የሚባል አንድ የሐዲስ አስተላላፊ አለ። ይህ ደግሞ በሁሉም ወይም በአብዛኛዎቹ የሐዲስ ሊቃውንት አቋም መሰረት ضعيف እና ንግግሩ ወይም የሚያስተላልፈው ሐዲስ ተቀባይነት የማያገኝ ነው። ሁለተኛ الهيثم بن حنش የተባለው ከአብዱላህ ብን ዑመር ይህንን የዘገበው ወይም ያስተላልፈው ግለሰብ ማንነቱ ያልታወቀ መጅሁል ነው። حتى الخطيب البغدادي ስለ ሙስጠላህ በተናገረበት ቦታ ላይ እንደምሳሌ አቅርቦታል። ሶስተኛ ከዚህ ሰው ይህንን ዘገባ ያስተላለፈው አቡ ኢስሐቅ አሰቢዒ ሙደልስ ነው። በዚህ ተግባሩም የታወቀ ይህንን ደግሞ ሐዲስ ያወራው ቢልዐንዐና አይን ፉላን ብሎ ነው። ሙደልስ ማለት አንድ ሰው ቀጥታ ውሸት ባልሆነ የቃል አሰካክ ከእከሌ ብሎ ሐዲሱን ያስተላልፍና ሆኖም ሲጠና እሱ ቀጥታ ከእከሌ አልሰማው ሰማሁት ካለ ውሸት ይሆንበታል። ስለዚህ እከሌ ነገረኝ ወይም ከእከሌ ሰማሁ አይደል፣ ከእከሌ ብቻ ይችላል አይን ፉላን ወይም እከሌ እንዲህ አለ ይላል። ለምንድን ነው እንዲህ የሚለው? በሱና በዚህ ሰው መካከል ሌላ ሰው ይኖራል። ያንን ሰው ከጠቀሰው የሐዲሱ ضعيفነት ይታወቃል። ከእከሌ ሲል ምናልባት በአንድ ዘመን የኖሩ ከሆኑ በአብዛኛው ጊዜ እንደዚያ ነው። በአንድ ዘመን የኖሩ ናቸው እነዚህ ሁለት ሰዎች ተገናኝተው ስለሆነ ቀጥታ ከሱ አውርቶታል ማለት ነው ተብለው ይታሰባል። በዚህ ተግባራቸው የታወቁ የሐዲስ አስተላላፊዎች ከማን እንደሰሙ ወይም በትክክል መስማታቸውን በሚያረጋግጥ ቃል ካልተናገሩ ሐዲሱ ተቀባይነት አይኖረውም። እናም በሁሉም ዘገባዎች ላይ አቡ ኢስሐቅ አሰቢዒ በዚህ መልኩ ያስተላልፈው ዘገባ ነውና እነዚህ ሶስት ምክንያቶች ሐዲሱን ضعيف ለማድረግ በቂ ናቸው። ማዕና አቡ ኢስሐቅ ከዚህ ውጭ በሌሎች ጉዳዮች ላይ ትችት ተሰንዝሮበታል። ይህ አሁን የጠቀስኩላችሁ ማብራሪያ ابن السني ካወራው ዘገባ ጋር የተቆራኘ ሲሆን الادب المفرد በተባለው የአልቡኻሪ ጥራዝ ላይ ያለው ለየት ያለ ሰነድ ቢኖረውም ግን እንደዚህኛው በአቡ ኢስሐቅ አሰቢዒ በኩል የሚያልፍ ነው። እንደዚህኛውም بصيغه العنعنه የተወራ ነው። ስለዚህ ይህ ሐዲስ ضعيف ነው ማለት ነው። አልፎ ተርፎ ከኢብኑ ዑመር ይህንን ያስተላለፈው አብዱራህማን ብን ሰዓድ የተባለው የሐዲስ አስተላላፊ ضعيف ስለመሆኑ ዑለማዎች በርካታ አባባሎችን ሰንዝረዋል። ስለዚህ በዚህኛውም በኩል ይሁን በዛኛው በኩል ሐዲስ ትክክለኛ ያልሆነ ዘገባ ላይ የተመሰረተ ነው። በዚህ የተነሳ ይህንን ሐዲስ እንደ መረጃ ማቅረብ አይቻልም። ይህ የመጀመሪያው መልስ ነው። በዚህ ላይ ብቻ ተመርኩዘን መልሳችንን ብናቆም በቂያችን ነበር።
ምክንያቱም አስሉ ወይም መሰረቱ ከተገነደሰ በዚያ ላይ የሚገነባው ሁሉ ፍርስራሽ ነው የሚሆነው። ነገር ግን እንበልና ይሄ ሐዲስ ትክክለኛ ሰነድ አለው የሚለውን ለክርክር ያህል ብንቀበል ሐዲሱ እነሱ የሞገቱትን ነገር የሚደግፍ ሆኖ አናገኘው። እንዴት ከተባለ ለዚህ በርካታ ምላሾችን እንደዚሁ መዘርዘር ይቻላል። አንደኛ በዚህ ሐዲስ ላይ አብዱላህ ብን ዑመር የሚወደውን ስም ጠራ እንጂ ሙሐመድ ድረሱልኝ ወይም አግዙኝ ከበሽታዬ ፈውሱኝ አላለም። ይህንን አስቦም አይደለም። ለዚህ ነው በአብዛኛዎቹ ወይም መሰረታዊ በሆኑት የእጅ ጽሑፍ የድሮ መዛግብት ላይ የተገኙት ዘገባዎች እንደሚያረጋግጡት አብዱላህ ብን ዑመር ያለው ሙሐመድ እንጂ ያ ሙሐመድ አይደለም። ሐርፍ ኒዳ አልታከለበትም። አንድ መጽሐፍ ሲታተም ይህ እትም የድሮ የእጅ ጽሑፍ መዛግብትን ያማከለ ነው እና እነዚህ የድሮዎቹ መዛግብት ለዚህ እትም መሰረት ናቸው። በእነሱ ላይ ይህ ፊደል ካልተገኘ በሆነ ቦታ ላይ በታተመው እትም ላይ ይህን ፊደል ማግኘታችን አይፈይድም። አልአደብ አልሙፍረድ የተባለው መጽሐፍ በተለያዩ ጊዜያት ታትሟል። ከእነዚህ እትሞች መካከል ከመጀመሪያዎቹ ከሚቆጠሩት እትሞች አንዱ ጠብዓት መሐመድ ብን ፉአድ አብድልባቂ በዚህ ላይ ይህንን አናገኝም። ከዛም ውጭ ይህንን ሸርሕ ያደረገው አልጀይላኒ የተባለው ሻሪሕ የተለያዩ የእጅ ጽሑፍ መዛግብትን ሰብስቦ መክጡጣትን እንደዚሁ እንዳመሳከረና እንዳመዛገበ ተናግሯል። ይህን ሁሉ ሲያደርግ ግን በሱ ዘገባም ወይም እትም ላይ ይህንን አላሰፈረው። ነዓም አንዳንድ ቦታዎች ላይ ይሄ እንዳለ ጠቁሟል። ባጭሩ እዚህ ቦታ ላይ ማለት የምፈልገው አብዱላህ ብን ዑመር ያ የምትለዋን አልተጠቀመም በትክክለኛው ዘገባ መሰረት። ትክክለኛው ስላችሁ ዘገባው ከመሰረቱ ትክክለኛ አይደለም፣ ግን በእጃችን ያለውን ራሱ ስናስተውለው ይህ ነው። ከጊዜ በኋላ የተጨመረና መጀመሪያ የነበረ ትክክለኛ ያልሆነ ዘገባ አለ። ከጊዜ በኋላ የተጨመረውን ትተነው መጀመሪያ የነበረውን ስናስተውል ይህን ፊደል አናገኝም። ስለዚህ ይህ የሚጠቆመው ጥሪ እና ድረሱልኝ ወይም እስቲዓና እንዳልተፈለገበት ነው። ታዲያ ምንድነው የተፈለገበት የሚለው በሚቀጥሉት ነጥቦች ላይ ኢንሻአላህ ይብራራል። ሁለተኛ ያ የምትለዋ ተገኝታለች ወይም በአንዳንድ ዘገባዎች ላይ ሰፍራለች ቢባል እንኳን ምንም እንኳን ይህንን ሐዲስ ባስተላለፉት ሰዎች ትክክለኛ ቃል ውስጥ ባትገኝም እንደ ሱፊያን ዘገባ ማለት ነው። ይህ ቢባል እንኳን እውነታውን አይቀይረውም። ምክንያቱም ያ የገባበት ሁሉ እስቲዓና ወይም እስቲጋሳን አያመለክትም። ድረሱልኝ እርዳታን ለግሱኝ የሚለውን መልእክት በፍጹም አያስገነዝብም። እኛ ሶላት ስንሰግድ ምን እንላለን? ሰላሙ አለይከ አዩሃ ነብዩ። ይሄ ሙኻጠባ የድረሱልኝ መልእክት እንዳልሆነ የታወቀ ነው። አልመስጂድ ነበዊ የረሱል ሰለላሁ ዐለይሂ ወሰለም መስጂድ የደረሰ ሰው የእሳቸውን ቀብር ሲዘይር ምን ይላል? ሰላሙ አለይከ ያ ረሱላላህ ሊል ይችላል። ከዛ አለፍ ብሎ ሰላሙ አለይከ ያ አባበክር፣ ሰላሙ አለይከ ያ ዑመር። ይህ ድረሱልኝ እንዳልሆነ የታወቀ ነው። በዚህ ብዙ ምሳሌዎች አሉ። ቀብር ስንዘይር ከነዚህ ከሶስቱ ቀብሮች ውጭ የትኛውንም ቀብር ስንዘይር የምንጠቀመው ቃል ተመሳሳይነት ያለው ነው። ስለዚህ ይህችኛዋ ፊደል ብትኖርም ባትኖርም እውነታው አይቀየርም። ለምንድነው እንዲህ የምላችሁ? ይህችን ፊደል አለች ብሎ ለማረጋገጥ እነዚያ ቀደም የጠቆምኳችሁ የጥመት አንጃዎች የማይፈነቅሉት ድንጋይና የሚያቆፍሩት ጉድጓድ የለም። ግን ይሄ ምንም አይፈይዳቸው። ሶስተኛ ይህንን ዘገባ ስናስተውል የምትወደውን ስም ጥራ ነው እንጂ የተባለው እሱን ለምነውም አልተባለ። ጥራ እዝኩር አስታውስ። ስለዚህ የተፈለገው ማስታወስ ነው። ይህ ልመናን ወይም ጥያቄን ያስይዛል ከተባለ የሚወደውን ስም የጠራ ሁሉ ጠየቀው፣ እርዳታን ለመነው ይባላል ማለት ነው። ይህን የሚል ማንም ሰው አይኖርም። አራተኛ የዚህ ሐዲስ ግንዛቤ እነዚያ የጥመት አንጃዎች ከተገነዘቡት የራቀ ስለመሆኑ ይህንን ያብራሩት ዑለማዎች ንግግር ይመሰክራል። ዛሬ ዑለማዎች ይህንን ሲያብራሩ አንድ ሰው በሆነ ምክንያት ሰውነቱ ላይ የሆነ መተሳሰር ቢደርስበት ምክንያቱ ነርቮቹ ከደሙ ጋራ ከመርጋታቸው አንፃር ደሙ ከመርጋቱ ጋራና ነርቮቹ በተፈለገ ፍጥነት መልእክት ካለማስተላለፋቸው ጋራ ማለት ነው የሚፈጠር ሊሆን ይችላል። ይህንን ከድሮ ጀምሮ አጽድቀውታል። ስለዚህ አንድ ሰው እንዲህ አይነት ሰውነታዊ ስሜት ሲሰማው በሆኑ ስሜቶች ይህንን እንከን ማስወገድ ይችላል። ምክንያቱም ደስታ ወይም ሐዘን ወይንም መደንገጥ በሰውነታችን ላይ ወደድም ጠላንም የሚያሳድረው ተጽዕኖ አለ።
ለዚህ አይደል እንዴ ስቅታ የያዘው ሰው ከኋላው ቀስ ብለው መጣ አስደንግጠው ይባላል። ምን ያገናኘዋል ከተባለ ምናልባት ትክክል ይሁን አይሁን አላሁ አዕለም፣ ግን የሆነ ተጽዕኖ አለው ብሎ ስለሚታሰብ ነው። አንድ ሰው ሲደነግጥ ሰውነቱ ላይ ተጽዕኖ አለ፣ ይሄ ግልጽ ነው። ምናልባት በጣም የደነገጥንባቸው አጋጣሚዎች ካስታወስን የተለየ እንቅስቃሴ አድርገን ሊሆን ይችላል። ሌላ ጊዜ ማስራት የማንችለውን ስራ ሰርተን ሊሆን ይችላል። በጣም ከፍተኛ ደስታ ወይም በትዝታ የሚመጣ ደስታ ሲሰማንም የሆነ ተጽዕኖ ሊያሳድር ይችላል። ከዚህ አንፃር ነው የምትወደውን ስም አንሳ የተባለው፣ ከማስታወስ አንፃር ነው ይላል። ይህንን ሐዲስ ሸርሕ ያደረጉት ዑለማዎች ማለት ነው። አምስተኛ ይህ የዑለማዎች ቃል የአረቦች ቀደምት ህብረተሰቦች ዘንድ የታወቀም ነበር። በግጥሞቻቸው ላይ አስፍረውታል። ይህንን ሲያደርጉም እስቲጋታ ወይም እስቲዓና አስበውበት እንዳልነበር የታወቀ ነው። እግሬ ሲደነዝዝብኝ እከሌን አስታውሳለሁ። إذا خدرت رجلي دعوت ابن مصعب فإن قيل عبد الله أجل فتورها إلى لندنيو قدامي ሌላኛው ደግሞ والله ما خدرت رجلي وما عثرت إلا ذكرتك حتى يذهب الخدر إلى እነኚህ እና ይህን መሰል በርካታ ግጥሞች የሚያሳዩት እግራቸው ሲደነዝዝ እንከሌን አስታውስ፣ የምትወደውን ሰው አውሳ፣ እሱን አስብ የሚለው አባባል ልክ ስቅታ ሲይዛ አስደንግጠው እንደሚለው እነሱ ዘንድ የተለመደ መሆኑ እንጂ ከአምልኮ ጋራ ወይም ደግሞ እሱን ከመለመንና ድረስልኝ ብሎ ከመማፀን ጋር ምንም አይነት ዝምድና እንደሌለው ያሳየናል። ስድስተኛ እብኑ ዑመር ረሱል ሰለላሁ ዐለይሂ ወሰለም ድረሱልኝ ብሎ እንዲያድኑት መማፀን ፈልጎ ቢሆን ኖሮ በህይወቱ መጨረሻ አካባቢ አይኑ እንደታወረ ይታወቃልና ያኔ አንድም ጊዜ ረሱል ሰለላሁ ዐለይሂ ወሰለም ድረሱልኝ ብሎ አልጠየቀም። ይህን የሚያሳይም ዘገባ የለም። እንደምታውቁት የሚብሰው የአይን መታወር ነው እና ቢያስፈልግ ኖሮ ያኔ ነበረ። ከዚህ እንከን ፈውሲን ብሎ ሁልጊዜ ያ ሙሐመድ ብሎ የሚጠራው እንጂ አንድ እግሩ ሲደነዝዝ ያ ሙሐመድ ወይም ሙሐመድ ብሎ እሳቸውን ሊጠራ አይችልም። ስለዚህ ትክክለኛ ግንዛቤ ለመሆኑንም ያሳየናል። ሰባተኛ አላህ ሱብሓነሁ ወተዓላ በተለያዩ የቁርአን አንቀጾች ቅድም እንዳልኩት መልእክተኛውን በተለያዩ አስተምሮቶቻቸው ሁሉም ሰሐቦች ከነሱ በኋላ የተተኩት ምርጥ ትውልዶች የኢስላም ቀና ሊቃውንትና መሪዎች ሁልጊዜ ከአላህ ውጭ ሌላን መለመንና መጠየቅ የተከለከለ መሆኑን ሲያጸድቁ አልፈው ምንም የማያወላዱ ጥርጣሬን የማይቀበሉ ሆኖ ሳለ በእንዲህ አይነት ባልተረጋገጠ ዘገባ ይህንን ትልቅ እውነታ መገንደስ ይቻላል። የኢስላም ታሪክ ከዚህ በፊት እንዳልኳችሁ በዋነኝነት እኮ የተሳሰረው ከዚህ ጋር ነው። ከአላህ ውጭ ሌላን አለመጠየቅ፣ ማንንም አለመለመን የኢስላም መገለጫ እስከመሆን የደረሰ ትልቅ ርዕስ። እንዴት በዚህ ርዕስ ላይ በእንደዚህ አይነት ትክክለኛ ባልሆነ ዘገባ ጥርጣሬ መፍጠር ይቻላል? የማይሆን። በጥቅሉ ይህንና ይህን የመሳሰሉ መልሶችን መስጠት ይቻላል። ስለዚህ ሐዲሱ ከሰነድ አንፃር ትክክለኛ አይደለም፣ ይህን ካልን በቂያችን ነው። ግን ትክክል ነው ቢባል እንኳን ለመረጃነት መቅረብ አይችልም። ስለዚህ በሁለቱም መንገድ ምንም አይነት መፈናፈኛ አይኖርምና በዚህ ረገድ ይህንንም ይሁን ሌሎችን ማምታቻዎች አቅርቦ ትልቁን የኢስላም መሰረት የተውሂድ መገለጫ መገንደስ አይታሰብም ማለት ነው። ይህ አንደኛው ምሳሌ ነው። ሁለተኛው ምሳሌ አልኢማም አልበዛር እና ሌሎች በሰለላሁ ዘገባ ላይ እብኑ አባስ እንደሚያልፉት ተብሎ ከረሱል ሰለላሁ ዐለይሂ ወሰለም ተወርቷል የሚባል አንድ ንግግር አለ። እርሱም ኢነ ሊላሂ መላኢከተን ፊል አርድ ወልሐፈዛ يكتبون ما يسقط من ورق الشجر فإذا أصاب أحدكم عرجة في أرض فلاة فلينادي يا عباد الله أعينوا الله ሌሎች መላእክቶች አሉት የሰዎችን ንግግርና ተግባራት ከሚጽፉት ውጭ በምድር ላይ የሚንቀሳቀሱ እነሱም ከዛፍ ቅጠሎች የሚወድቁትን የሚጽፉ ናቸው አሉ። ከዚያም በኋላ አንዳችሁ በሆነ ቦታ ላይ ማንም ሊጠቁም በማይችልበት በረሃዊ ሜዳ ላይ ግራ ተጋብቶ መንገድ ከጠፋው ያ ዒባደላህ አዒኑ እናንተ አላህ ባሮች ሆይ እርዱ ብሎ ይጣራ ብለዋል ተባለ። ስለዚህ ይሄ የሚያሳየው አሉ ከአላህ ውጭ ሌሎችን መለመን ችግር ሲደርስበትም ድረሱልኝ እርዱኝ ማለት እንደሚቻል ነው ይላሉ። ይህም እንደ በፊቱ ውድቅ የሆነ አባባል ነው። ለዚህም የሚሰጠው መልስ በሁለት ሊከፈል ይችላል። የመጀመሪያው ይህ ዘገባ ትክክለኛ ነው ወይስ አይደለም ከሚለው ርዕስ ጋር የተገናኘ ሲሆን፣ ሁለተኛው ደግሞ ትክክለኛ ነው ቢባል ለዚህ አቋም እንደ መረጃነት ያገለግላል ወይ ነው። መጀመሪያ ሐዲሱ ትክክለኛ ነው ወይ ወደሚለው ስንመለስ ትክክለኛ አይደለም፣ ከሰነድ አንፃር ችግር እንዳለበት ዑለማዎች
ከበፊት ጀምሮ ተናግረዋል። እንደ ምክንያትነት ከሚጠቀሱት መካከል አንደኛ በሰነድ ውስጥ ኡሳማ ብን ዘይድ አልለይሲ የተባለ አንድ ግለሰብ አለበት። እሱ በአብዛኛዎቹ አቋም መሰረት ضعيف ነው። حتى قال فيه الإمام أحمد ليس بشيء ምንም አይደለም ብለው الإمام أحمد አጣጥለውታል። ሆኖም በአንዳንድ ዑለማዎች አንደበት ደግሞ እንደው ሐዲስ ተቀባይነት ሊያገኝ እንደሚችል የሚጠቁሙ አባባሎች አልጠፉም። ሆኖም ግን በትክክለኛው አቋም መሰረት ሐዲሱ በተለይ ደግሞ ከሱ ውጭ በሱ ደረጃ ላይ ይህንን ተቀብሎ ያስተላለፈ ሌላ አጋዥ ካላገኘ ብቻውን እስካስተላለፈው ድረስ ለመረጃነት አይቀርብም። እንደሱ አይነቱ በዚህ መልኩ ضعيف የተባለ ግለሰብ ለብቻው የሚያስተላልፈው ሐዲስ ሌላ ጠጋኝ እስካላገኘ ድረስ እንዴት ሰሒህ ይሆናል? በድሮ ዑለማዎች መካከል እንዲህ አይነቱ ነው በጣም ሙንከር የሚባለው። ምንም እንኳን ይህ እስጥላህ ሌላ ትርጉም በሙተአኺሮች ዘንድ ቢኖረው والمنكر الفرد به راو غدا تعليله لا يحمل التفرد። ይህ ሰው በዚህ ሰነድ ውስጥ ስላለበት ሐዲሱን ضعيف ያደርገዋል። ግን ይህም ብቸኛ ምክንያት አይደለም። ሐዲሱ እጥራብ አለበት። ለምን ረፍዕ አድርጎ ወደ ረሱል ሰለላሁ ዐለይሂ ወሰለም ያስጠጋው አንድ ዘጋቢ ብቻ ነው፣ ሐቲም ብን እስማዒል ይባላል። ከዚህ ውጭ ግን ጃዕፈር ብን ዐውን የኢብኑ አባስ ንግግር አድርጎ ነው ያወራው። ይሄ ደግሞ ከሱ የበለጠ ታማኝና ከሱ የበለጠ ሐዲስ ተቀባይነት ያለው ግለሰብ ነው። የሚደንቀው እሱም ብቻ ሳይሆን ከሱ ውጭ ሌሎች ሁለት ግለሰብ ከሱ ጋር ሶስት ግለሰቦች ሐዲሱን ወቅፍ ሲያደርጉት ያኛው ብቻ ረፍዕ አድርጎታል። ስለዚህ ሐዲሱ መውቀፍ መሆኑ ግልጽ መሆኑ በዚህ ቦታ ላይ ይስተዋላል። ይህ አንድ በቂ ዒላ ነው። ከዚህም ውጭ የሚጠቀሱ መረጃዎች አሉ። ከነዚህ መረጃዎች መካከል አንድ ሐዲስ በዚህ መልኩ በሚያጠራጥር ሰነድ ሲዘገብ ከሌሎች መሰረታዊና ምንም የማያጠራጥሩ የኢስላምን መሰረት ከፍ ከሚያደርጉ ትክክለኛ ቁርአናዊና ሐዲሳዊ መልእክቶች ጋር የሚጋጭ ከሆነ የዚህ ሐዲስ ضعيفነትን ማወቅ እንችላለን። ከመጥኑ አንፃር ነካራ እንዳለው ማለት ነው እንጂ ታማኞች እንኳን ሆነው ለየት ያለ ነገር ሲያወሩ ጥርጣሬን ይጭራል። አንድ የምናምነው ሰው ጠንቃቃ ነው አስተዋይ ነው የምንለው ሰው የማይመስል ወሬ ሲነግርን እሱ ስለሆነ ብለን ብቻ እንቀበል። እኛ በነበርንበት መስጂድ ውስጥ ዛሬ ጁምዓ ስንት ሰው ነው ሸሃዳ የሰጠ? ሁለት ማለት የምናምነው ሰው አንድ ብቻ ነው የሚለው ምን እንለዋለን? ታማኝ ነህ ውሸት ታወራለህ ተብሎ አይጠበቅም። ግን አንደኛው በደንብ አላስተዋልክም ማለት ነው ወይ ሌላ ሰው መስሎ ነው አይጥሩን ሰጥቷል። እንደዚህ ሐዲስ ዘገባ ላይ ከሚታወቁ ነገሮች ጋር የሚጋጭ ነገር ስላስተላለፈ ታማኝ ነው ተብሎ አንቀበልም። ግን አሁንም ታማኝነታቸው አልፎ ተርፎ ከእውነት ወይ ውሸት ጋር በተገናኘ መልኩ ብቻ ሳይሆን ከመያዝ ችሎታ ከአስተዋይነት ጋር በተያያዘ መልኩ ضعيف የተደረጉ ሰዎች ያሉበት ወቢያንስ የሚያጠራጥር ሰነድ ከሆነ ከዚህኛው ጋር ተዳብሎ ቅድም እንዳልኩት ሐዲሱ ሙሉ ለሙሉ ውድቅ ያደርገዋል። እንደ ሐዲስ የማይቆጠር ማለት ነው። የተዘገበበት ሰንሰለት በሚያጠራጥር ደረጃ ላይ ሆኖ በዚህ ላይ ደግሞ መልእክቱ ግራ የሚያጋባና ከመሰረታዊ የእስላም ርሆች ጋር የሚጋጭ ሲሆን በእንቅርት ላይ ጆሮ ደግፍ ነው የሚባለው። የሚደንቀው እነዚህ የጥመት አንጃዎች በአቂዳ ጉዳይ ላይ ኸበር አልአሐድን አንቀበልም ይላል። ለራሳቸው ጊዜ ሲሆን ከኸበር አልአሐድነት አልፈው ضعيف የሆነ ሰነድ ላይ ብዙ ችግር ያለበትን ዘገባ እንደ መረጃ ያቀርቡልሃል። ከዚህ በፊት እንዳልኳችሁ ለራስ ሲቆርሱ ያሳንሱ። እናም ይሄ የአላህ ፍራቻ መነሻው የሆነ የክርክር ስልት አይደለም። እውነታን ለማግኘት ተፈልጎ የሚደረግ ውይይት አይደለም። ያ ቢሆን ኖሮ እንደዛ ያደርጉ ነበር። እዚህ ቦታ ላይ የሆነ መረጃ ስተቀርብ አሐድ ነው ይላል። طبعا ይሄ ውድቅ የሆነ አባባል ነው። ሙተዋቲር አሐድ እያሉ ሐዲሶችን ከፋፍሎ ይሄን ነው የምንቀበለው ይሄን ነው የማንቀበለው፣ ይሄ ውድቅ የሆነ አባባል ነው። የሙብተዲዓዎች አንድ ትልቅ መሸሻ መንገድ ነው። ግን ለራሳቸው አይሰሩበትም። እውነታን ላለመቀበል እንደ መሸሻ ይጠቀሙበታል እንጂ ይህንን በትክክል ለራሳቸው አይሰሩበትም። ግን ወደ ሁለተኛው መልስ ወይም የመልስ አይነት ስንመለስ ሐዲሱ እንዲያው ትክክለኛ ነው ቢባል ራሱ እነሱ የተገነዘቡትን መልእክት አላዘለም። አንደኛ በዚህ ሐዲስ ላይ የተላለፈው ነገር የሚያስገነዝበን እኛ ጋር እንዳሉ የተጠቀሱ መላእክቶች አሉ። ሐዲሱ ላይ እንዳለው ነው። አሁን እውነታውን አይደለም እየሰፈርኩ ያለሁት። ስለዚህ ቅድም እንዳለው ማንም ማድረግ የማይችለውን ወይም ሩቅ ያለ የማይሰማን አካል ሳይሆን አጠገብህ ያሉ በትክክል ቦታውን ካንተ ጋር የሚጋሩ አካላትን አግዙኝ ብለህ እርዳታን በዚህ አጋጣሚ ብቻ መጠየቅ በዚህ ሐዲስ ላይ የተፈቀደ ቢሆን ኖሮ ሐዲሱ ትክክል ቢሆን ኖሮ ማለት ነው። ይህ በዚህ ላይ ብቻ የተገደበ ይሆን ነበር። ልክ አንድን ሰው
ይሄኛው ወደ አስፋልት ያስወጣል ይሄኛው መንገድ ወደ መስጂድ ያመራል እያልክ እንደምትጠይቀው ማለት ነው ይሄ እንደማይከለከል የታወቀ ነው እነኚህም የአላህ ጅኑዶች ናቸው ወማ ያዕለሙ ጅኑደ ረቢከ ኢላ ሁ እዚህ ውስጥ ሊካተቱ በሚችሉበት ሁኔታ ላይ ነው ስለዚህ በዚህ ላይ የተገደበ ይሆን ነበር ማለት ነው ይህ በመሰረቱ በሁሉም ዑለማዎች ዘንድ እንዲህ እንደ ጠመሙት ሰዎች አይነት ግንዛቤን አላሳደረም ለዚህ ነው አንዳንዶቹ ከዚክር ጋር ያያይዘው ነው በዚህ ጊዜ የሚባል ዚክር አድርገው ነው የሚቆጥሩት እንጂ እንደ እስቲዓናም አልቆጠሩት ግን መሰረታዊ በሆነ መልኩ ነው የሚገባው ሐዲሱ ضعيف መሆኑ ነው በጥቅሉ በእንዲህ አይነት መሰረታዊ ጉዳዮች ላይ እነሱ የሚችሉ ጅምብሮች በርካታ ናቸው ከዛሬው ርዕስ ውጭ ባሉት የዒባዳ አይነቶች ከእስቲዓና ውጭ ባሉትም የዒባዳ አይነቶች ላይ የሚነሱ ጅምብሮችን በሌሎች ፕሮግራሞች ላይ ኢንሻአላህ በተከታታይ አጠር ባለ መልኩ ለመዳሰስና መልሳቸውንም በአጭሩ ለማስፈር እንሞክራለን الله سبحانه وتعالى بسمه المتكلم يذكرن هذا والله اعلم وصلى الله وسلم وبارك على عبده ورسوله محمد واله وصحبه الامام البخاري الادب المفرد مستوى الحديث يዘገቡት እሳቸው صحيح البخاري ላይ ያሉትን ሐዲስ ዘገቡት ነው እስከዛ በኋላ ነው ጥያቄው ይሄን ለመመለስ ያህል አንድ ማወቅ ያለብን ነገር አለ ምንድነው ዑለማዎች አንድን የሐዲስ ጥራዝ ሲያዘጋጁ በዚያ ጥራዝ ውስጥ ضعيف የሆኑ ሐዲሶችን ضعيفነታቸውን እያወቁ ሊያካትቱ ይችላሉ ይሄን የሚያደርጉበት ምክንያት መጽሐፉን ሲያሰፍሩ ያስቀመጡትን መስፈርት በመከተል እያንዳንዱ ሰው አንድን መጽሐፍ ሲያሰፍር ከበስተኋላ የሆነ ዓላማ ይኖረዋል እኔ አንድን መጽሐፍ ሳሰፍር በዚህ ርዕስ ላይ የተጠቀሱ ሐዲሶችን በአጠቃላይ ሰሂህም ነው ضعيፉ በሰነድ መጥቀስ ነው ዓላማዬ ካልኩኝ ለምን ضعيፉን ጠቀስ ካልባል ምክንያቱም እኔ ዓላማዬ ለመረጃነት የሚቀርቡትን ፊት ለፊት ማቅረብ አይደለም ተግባባን ወይም ደግሞ እኔ ዘንድ ضعيف ቢሆን በዑለማዎች መካከል ለምሳሌ በፍቅህ ጉዳዮች ላይ የኺላፍ መነሻ መንስኤ ከሆነ ይህንን ሐዲስ ሰዎች እንዲማሩት ضعيفነቱን በዛው እንዲያውቁ በዚህ ርዕስ ላይ የተነሱ ውዝግቦችን ሲያጠኑም ይህንንም አብረው እንዲዳስሱት ይህንን ሐዲስ አሰፍራለሁ ካልኩኝ ለምን አልባል ልክ ብሉግል መራም ነው ይቀላል ምሳሌ እንዲሆን الحافظ ابن حجر ብሉግል መራም ላይ صحيحና ضعيف ሐዲሶችን አካቷል ለምን مقدمه ላይ ብታነቡ በፊቅህ ጉዳይ ላይ استدلال የሚደረግባቸው እንደ መረጃ የሚቀርቡ ሐዲሶችን መሰብሰብ የግድ صحيح የሆኑትን ብቻ አይደለም ዓላማው ከመጀመሪያው ማለት ነው صحيح البخاري ብንመለከት الامام البخاري ይህንን صحيح የሆነውን ኪታብ ለመጨረስ በርካታ ዓመታት ፈጅቶበታል በዚህ ላይ ያስቀመጠው መስፈርት ለየት ያለ ጠንካራ መስፈርት ነው ያስቀመጠው ሐዲሱ صحيح መሆኑ ብቻ ሳይሆን في اعلى درجات الصحه ትልቅ የصحيحነት ደረጃን የተጎናጸፈ ካልሆነ በዚህ ውስጥ አያሰፍረው ዓላማው ሌላ ነው እዚህ ቦታ ላይ ማለት صحيح البخاري ሲያዘጋጅ ለዚህ ነው እሱ ራሱ አንዳንድ ሐዲሶችን የተለያዩ ተማሪዎቹ እንደ ትርሚዚ ያሉ ተማሪዎቹ ሲጠይቁት صحيح ነው ضعيف ነው ይላቸው አንዳንድ ጊዜ ይሄ صحيح ነው ሲል ታዲያ ለምንድን ነው صحيح البخاري ውስጥ ያላካተተው ያንተ መጽሐፍ ውስጥ ለምን አላሰፈርከውም ሲሉት እኔ صحيح የሆነውን ሁሉ እኮ በእኔ መጽሐፍ ውስጥ አላሰፍርም ይላል صحيح የሆነ የሚያውቀውን ሁሉ አይደለም صحيح البخاري ውስጥ ያሰፈረው ነገር ግን በራሱ በዚህ መጽሐፍ ላይ ለራሱ ባስቀመጠው መስፈርት ላይ ተመርኩዞ ከዚህ መስፈርት ጋር የሚገጥመውን ብቻ ነው የተቀበለው ከዚህ صحيح ሲባል ደረጃው ራሱ ይለያያል እሱ ትልቁን ብቻ ነው ማለት ነው በዚህ ውስጥ الادب المفرد ነው የጻፈው መቼ ነው ከዛ በኋላ ነው በፊት ነው የሚለው አሁን በአብራራው ማብራሪያ መሰረት ማወቅ ያስፈልጋል ከዚያም በኋላ ይሁን ከዚያም በፊት ይሁን ለእያንዳንዱ መጽሐፍ የራሱ የሆነ ዓላማ አለው እዚህ الادب المفرد የአቂዳ ኪታብ አይደለም ማለት የአቂዳ ሐዲሶች ያሉበት አይደለም አህካሞች ሰፊ በሆነ መልኩ ያሉበት አይደለም አደብ ነው ለምሳሌ አደብ الاستئذان አንድ ሰው ወደ ሆነ ቤት ሲገባ እንዴት ነው የሚገባው አደብ الاكل አደብ اللباس ስርዓቶችን የተመለከተ እንጂ የዒባዳ ርዕሶች ለምሳሌ ሶላት طهارة ምናምን የለበትም ተባብልክ እንደ ሪያድ الصالحين ነው ከሪያድ الصالحينም በተወሰነ መልኩ ይለያል طبعا البخاري በሰነዱ ነው የሚሆነው ስለዚህ አንድ የሐዲስ ዘጋቢ ወይም ደግሞ መጽሐፍ የሚያዘጋጅ ዓሊም ሐዲሶችን ሲሰበስብ ይህንን ሐዲስ ضعيف መሆኑን ያወቀ ሊያካትተው ይችላል ይህን ለማወቅ ይበልጥ ከፈለጋችሁ ሌሎች የሐዲስ ጥራዞች ተመልከቱ ትርሚዚ ላይ ሐዲሱ ضعيف መሆኑን እሱ ራሱ ይናገራል እዛው ቦታ ላይ النسائي አቡ ዳውድ ላይ ይህንን ነገር ማግኘት ይቻላል ግን ይሄ ርዕስ ከተነሳ አይቀር ከዚህ ጋር መነሳት የሚችል አንድ ሌላ ጉዳይ አለ ሌሎች የሚያነሱት እከሌ ይህንን ሐዲስ በጥራዝ ውስጥ አስፍሮት ሳለ እሱ እንደ ደሊል ነው ያቀረበውና እናንተ የሱ ተከታያን እያላችሁ አሁን ሐዲሱ ضعيف ነው ትላላችሁ ስለዚህ ከአላህ ሱብሃነሁ የለመነ ካፊር ነው እያላችሁ ነውና
እሱንም ካፊር በሉት ይላሉ። ይሄን የሚሉት الكلم الطيب የሚለው የሼኽ الاسلام ابن تيمية رحمه الله تعالى የአዝካር ትንሽ ጥራዝ ውስጥ ይሄ ሐዲስ ስላለ ነው። ابن تيمية ጠቅሶታል ሐዲስ ከአላህ ሌሎችን የለመነ ካፊር ነው ትላላችሁ፣ ስለዚህ እሱንም ካፊር በሉታ ይሏል። ይሄ ውድቅ አባባል ነው። አንደኛ ሼኽ الاسلام ابن تيمية ይሄንን ሐዲስ በዚህ ቦታ ላይ ሲያሰፍር የፈለገበት ነገር ቀደም በሁለተኛው መልስ ወይም የመልስ አይነት ያብራራሁላችሁን ነገር ነው። ሁለተኛ የግድ صحيح ነው ብሎ አምነው ላይሆን ይችላል ቀደም እንዳልኩት ማለት ነው። ሶስተኛ እኛ የሆነ ነገርን የፈጸመ በአጠቃላይ በግለሰብ ደረጃ ስሙን እየጠራን እከሌ እንዲህ ስላደረገ ቀጥታ ካፊር ነው ብለን ያለምንም መንደርደሪያ ያለምንም መስፈርትና ገደብ ሰዎችን ከሃዲ ብለን አንፈርጅም። ግን ይህንን ስለማይገነዘቡ የክርክር ስልታቸው ውድቅ ነው። አራተኛ ضعيف እና موضوع ሐዲሶችን የዘገቡ ሰዎች ሁሉ ይህንን መልእክት ተቀበለው ይሰሩበታል ማለት ነው እንዴ? አይደለም። ያ ቢሆንማ ስንትና ስንት አኢማዎች እንደዚህ ሰዎች ዘንድ موضوع እና ማነው ትክክለኛ ያልሆነ ከእምነት ጋር የሚጋጭ ብለው የሚያምኗቸውን ነገሮች ትክክለኛ ባልሆነ ሰነድ አስፈረውታል። ሰነዱን ጠቅሰው ይሄ እንዲህ አይነት መልእክትን ያዘለ ሐዲስ ነው ብሎ አስቀመጡ እንጂ በዚህ ስሩበት አላሉ። የታወቀ በተለይ በድሮ ጊዜ ይሄ የማያወላዳ እውነታ ነው። ለዚህ ነው አንድን ሐዲስ ወይም ዘገባ በሰነዱ ያሰፈረ ሰው ከዛ በኋላ ካለው ኃላፊነት ነፃ ነው ይሉ ነበር የድሮቹ ዑለማዎች። ሰነዱን አስቀምጬልሃለሁ አንተ ራስህ ተመራምረህ ድረስበት ይላል። ግን በአሁን ጊዜ ሰነዱን መመራመር እንደ ትንግርት ነው የሚታየው። ብዙ ሰዎች የሐዲስ ዕውቀት ቀርቶ ሌሎችም የዕውቀት አይነቶች ያንሷቸዋል። ስለዚህ መናገር መበየን